ሰላም እንዲናችሁ ወደ ተወረዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከቻናላችን ለሰዓቱ እናንተ ለማድረስ የመረጥናቸውን አጫጭር ጉዳዮችን እንግዲህ ወደናንተ ለማድረስ ነው የተገናኘነው። አርሰናላዊ ጉዳዮችን በተለያዩ መገናኛ ብዙሃን ድርጅቶች የተዘገቡ የተነሱ ወሬዎችን በሙሉ ጠቅልል አድርገን አንድ ላይ ወደናንተ ለማድረስ ነው የተገናኘነው። እንደወትሮ ሁሉ ሐሳብ አስተያየቶቻችሁን ያጋራችሁን አብራችሁ እንድትሆኑ ስንል በአክብሮት እንጋብዛለን። አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንደዚሁም ደግሞ ይህን ቪዲዮ ለወዳጅ ዘመዶቻችሁ ላይክና ሼር በማድረግ ተደራሽ ታደርጉን ዘንድ ያክብሮት ግብዣችን ነው። ወደ ተቀዳሚው ጉዳያችን የምናመራ ነው የሚሆነው። አርሰናል በክረምት የዝውውር መስኮት ላይ አሁንም ቢሆን የሚመለምላቸው ምልመላዎችና እንደዚሁም ደግሞ ከተለያዩ ተጫዋቾች ጋር ስሙ የሚገናኝበት መንገድ በርካቶችን እያስገረመ ነው የሚገኘው። እንደነ ሚጌል ዴላኒ አይነት የስፖርቱ ዓለም ሰዎች እንግዲህ ያጋሩት አንድ መረጃ እንደሚያሳየው ከሆነ አርሰናል ከቼልሲ ጋር ንግግሮችን እያደረገ እንደሚገኝና እንደዚሁም ደግሞ ስለ ሙዱኬ ጉዳይ የተለያዩ የድርድር ሂደቶችን እንዳከናወኑ ተገልጿል። ቼልሲ 50 ሚሊዮን አካባቢ ከሙዱኬ ዝውውር ይፈልጋሉ። አርሰናል ግን ይህንን ዋጋ ለመክፈል ፍቃደኛ እንደማይሆኑና እንደዚሁም ደግሞ እስካሁንም ለመክፈል ፍላጎት እንዳላሳዩም ነው ዘገባዎችም ያመለከቱ የሚገኘው። ነገር ግን የሙዱኬ ዝውውርን ስትመለከቱት እንደው ተጫዋቹ በቼልሲ ቤት ራሱ ሊሳካለት አልቻለም አይደለም። በክለብ ደረጃ ስትመለከቱት እዚህ ግባ የምትሉትን ልዩነቶችን መፍጠር የሚችል ተጫዋች አይደለም። እውነት ለመናገር ነው አርሰናል ሙዱኬን የሚያስፈርም ከሆነ ይሄ የተሻለ የሚባል ጊዜያቶች ሳይሆን ራሱን ጋብሪኤል ማርቲኔሊን ድጋሜ ወደ ቡድን ስብስቡ በሌላ ቨርዥን ወይም በሌላ አይነት የቆዳ ቀለም እንደማምጣት አድርጌ ነው ማየው። ከዛ ውጪ የተለየ ነገር አይኖርም። የሙዱኬ እንቅስቃሴዎች በተመሳሳይ እንደ ጋብሪኤል ማርቲኔሊ አንገቱን ካቀረቀረ ቀና ብሎ የማጥቃት ዞኑን የቡድን አጋሮችን የማይመለከት አይነት ተጫዋች ነው። በጣም ብዙ አማራጮች አሉ በሊጉ በጣም ብዙ አማራጮች አሉ። ዓለም ላይ ሌሎች ክለቦችም አሉ እንደዚሁ ስማቸው ከተጫዋቹ ጋር እያገናኙት የሚገኙ ግን ደግሞ በቼልሲ ቤት እንደው በአሰልጣኝ ኢንዞ ማሬስካ ስር ጥሩ የሚባል ጊዜን ማሳለፍ የከበደው ይሄ ተጫዋች ወደ ምዕራብ ለንደን ተጉዞ እንግዲህ ያን ያክል ሂደቶችን ካላስመለከተን ታዲያ ወደ አርሰናል መጥቶ ምንድነው ሊፈጥርላቸው የሚችለው? አርሰናል ቤት ላይስ መጥቶ ይሄ የ23 ዓመቱ እንግሊዛዊ በእርግጥ ከእድሜ አንጻር ስትመለከቱት እድሜው ገና ነው፣ መብሰል ማደግ ይችላል። ግን ደግሞ እድሜ እያልን መታለል ያለብን አይመስለኝም እውነት ስለመናገር። ምክንያቱም ጋብሪኤል ማርቲኔሊም 24 ዓመቱ ነው፣ የአንድ ዓመት ልዩነት ነው በመካከላቸው ያለው። ታዲያ ጋብሪኤል ማርቲኔሊ እንግዲህ ከአርሰናል ይልቀቅ ብሎ በሙዱኬ መተካት ለኔ ምንም ትርጉም የለሽ ነው የሚሆነው። በውድድር ዓመቱ ላይ ልብ ብላችሁ ከተመለከታችሁት በተጠናቀቀው የውድድር ዓመት ተጫዋቹ ኳስና መረብን የማገናኘት እድሉ ደካማ የሆነ ተመልክተነዋል። ባለፈው የውድድር ዓመት ላይ እንግዲህ አጠቃላይ በቼልሲ ቤት በነገራችን ላይ 11 ጎሎችን አስቆጥሮ 4 ለጎል የሆኑ ኳሶችን ነው አመቻችቶ ያቀበለው። ከ11 ጎሎቹ ደግሞ ይውላችሁ ያስቆጠራቸው 3 ጎሎች በኮንፈረንስ ሊግ ነው። በፕሪሚየር ሊጉ በ32 ጨዋታ 7 ጎሎችን ነው ያስቆጠረው ይሄ ተጫዋች። እንግዲህ ታዲያ በእግር ኳስ ህይወቱ እንኳን እዚህ ግባ የሚባል በፒኤስቪ ቤት ጥሩ የሚባለው የውድድር ዓመቱ 9 ጎሎችን አስቆጥሮ ያጠናቀቀበት ዓመት ነውና ይህንን ተጫዋች እንግዲህ ከ50 ሚሊዮን ከፍሎ አርሰናል ወደ ቡድን ስብስቡ የሚቀላቀልበት እድል ዜሮ ነው ብሎ መናገር ይቻላል። ለዚህ ተጫዋች ግን እንደው ስሙ መገናኘቱ በራሱ በጣም እንደ ድክመት መታየት መቻል አለበት። ነገር ግን ተጫዋቹ በቀኝ ሜዳ ክፍል እንደመጫወቱ ለቡካዮ ሳካ አጠባባቂነት ከሆነ ተጫዋቹ የተፈለገ ኦኬ ያን ያክል ብዙ እንትን የሚል ነገር አይደለም። ምክንያቱም ለባካፕነት የተፈለገ ተጫዋች ከሆነ ግን ደግሞ ለአንድ ተጠባባቂ መስመር ላይ ለሚቀመጥ ተጫዋች ተብሎ ከሆነ ይሄ የዝውውር ገንዘብ የተጠየቁት ከባድ ያደርግባቸዋል ለአርሰናላውያን። ነገር ግን አርሰናል ከቀኝ ሜዳ ክፍል በላይ በጣም ብዙ ሴንሲቲቭ የሚባሉ ቦታዎች እንደዚሁም ደግሞ ብዙ ክፍተቶችም እንዳሉበት ይታወቃል። እነዚህ ቦታዎችን መሸፈን የአርሰናል እግር ኳስ ክለብ እንግዲህ ተቀዳሚ ኢላማ መሆን መቻል አለበት የሚሉ ሐሳቦችም ተነስተዋል። ሌላው የሮድሪጎ ጉዳይ ነው። ሮድሪጎ እንግዲህ ከሪያል ማድሪድ ጋር ንግግሮችን ለማድረግ ቀነ ቀጠሮን ይዟል። ፋብሪዚዮ ሮማኖ ከዚህ ጉዳይ ጋር በተገናኘ አንድ ያጋራው መረጃ ነበር። ይህ መረጃ ምንድነው? ሮድሪጎን ለማስፈረም በሚደረገው እንቅስቃሴ ሪያል ማድሪድ የተጫዋቹን ጉዳይ የተጫዋቹ ፍላጎት ምንድነው የሚለውን ነገር በደንብ አሰላስለው መመልከትና ማድመጥ ይፈልጋሉ ብሏል። እና ሚኬል አርቴታም ቢሆን የአርሰናልን የማጥቃት ዞን በተለይ በግራ ያለውን የሜዳ ክፍል እንዲመራለት ይህንን ተጫዋች ይፈልገዋል። እንደገና በአርሰናል ቤት ደግሞ አዲስ ተሐድሶ የሚባል አይነት ቡድናዊ መዋቅር እንዲኖር የፍሮንት ስሪው ማለት ነው ቡካዮ ሳካ፣ ቪክተር ዮኬሬሽ ከዛ እንደገና ደግሞ ሮድሪጎ ይህንን ጥምረት በአርሰናል ቤት እንግዲህ ሚኬል አርቴታ መመልከት ማየት የሚፈልገው ጉዳይ ነው። ከዚህ አንጻር እንደ ቡድን የሮድሪጎ ዝውውር ለማጠናቀቅ እንግዲህ ከአርሰናላውያን አበክረው እየሰሩ ነው የሚገኘው። ከሮድሪጎ በተጨማሪም እንደዚሁም ሌሎችም ስሞች አሉ። ግን ደግሞ አርሰናል ሮድሪጎን ማግኘት የሚችል ከሆነና ይህን ልጅ ወደ ቡድን ስብስቡ የሚቀላቀል ከሆነ ኦልሞስት ስኬታማ ለመሆን አሁን ላይ ጫፍ ላይ የደረሰ ቡድን ነው ብሎ መናገር ይቻላል። አንደኛ ልምድ አለው በትልልቅ ውድድሮች በትልልቅ ቶርናመንቶች ጭምር ሀገሩንና ቡድኑን ወክሎ ተስፋ ሰጪ እንቅስቃሴዎችን ማሳየት የቻለ ተጫዋች ነው። ከዚህ አንጻር እንግዲህ ከሮድሪጎ ወደ
አርሰናል ማምራት በብዙ መልኩ ትርጉሙ ሰፋ ያለ ነው የሚሆነው። ከዛ ውጪ ግን አርሰናል አሁንም ቢሆን እንደ ሊኪፕ ዘገባ ከሆነ ብራድሊ ባርኮላን በዋነኛነት የዝውውር ኢላማ ውስጥም ካስገባቸው ተጫዋቾች መካከል አንደኛው ተጫዋች እንደሆነም ገልጿል። ታዲያ እንግዲህ ባርኮላ ወደ አርሰናል ያመራል ቢባል እንጂ ቸልሲና ባየር ሙኒክም የተጫዋቹ ዋነኛ ፈላጊ ስለመሆናቸው ነው ዘገባዎችም ያመላከቱ የሚገኘው። ሌላው እንግዲህ ከአርሰናል ጋር በተገናኘ ሱፐር ሚኬል ማርቲን አርቴታ ስለ ክለቡ አስቴቱን ሰጥቷል። የተጫዋቾች አስፈርሙልኝ ጥያቄንም እንደዚሁም ልኳል። ስለዚህ የአርሰናል ቦርድ ይህንን ጉዳይ መርምሮ ተመልክቶና አይቶ አውጥቶ አውርዶ ተጫዋቾችን ማስፈረም ይጠበቅበታል። ምንም ጥያቄ የለውም። ቀደም ሲል ሳነሳላችሁ ከነበረው ጉዳይ ጋር ግን የሚገናኝ አንድ መረጃንም በድጋሜ ላካፍላችሁ። ኢማኑኤል ፔቴት የቀድሞ የአርሰናል እግር ኳስ ክለብ ሌጀንድ ሮድሪጎን አስፈርሙልን የሚል ተማጽኖን የመሰለ ሐሳብም እንደዚሁም አጋርቷል። እንግዲህ ሮድሪ በተጫዋችነት በሚያሳያቸው እንቅስቃሴዎች እጅግ አስደናቂ ነው። ያለፉትን የውድድር ዓመታት መለስ ብላችሁ ካያችሁ ለተጫዋቹ ከባድ ያደረገበት ቬኒሺየስ የባላንዶር አሸናፊ ለመሆንም ተቃርቦ የነበረ ኮከብ ነው። አሁን ደግሞ በዚህ ቡድን ውስጥ እምባፔ አለ፣ ጁድ ቤሊንጋም አለ። ራሱን በደንብ ላለም ማስተዋወቅ ወይም ደግሞ ሻይን ማድረግ አይችልም ልጁ። ስለዚህ አሁን ላይ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ይህንን ልጅ ወደ ቡድን ስብስባቸው ቀላቅለው የተሻለ ቡድናዊ ግንባታንም እንደዚሁም ሊያጠናክሩ ይገባል ሲል እንግዲህ ቀደም ሲል ካነሳነው ሐሳብ ጋር የሚጣጣም ኢማኑኤል ፔቴት አስቴቱን የሰጠበት ጉዳይ አለ። በእርግጥ ኢማኑኤል ፔቴት የሰጠው ሐሳብ ምን አይነት ሚዛን ይደፋል? አርሰናላውያንስ የኢማኑኤል ፔቴትን ምክር ሰምተው ተጫዋቹ ወደ ቡድን ስብስባቸው ይቀላቅሉታል ወይ? በዋነኛነት የሚጠበቅ ጉዳይ ነው። ነገር ግን ሚኬል አርቴታም እንደው የውድድር ዓመቱ ከመጀመሩ ከማንቸስተር ዩናይትድ ጋር ጨዋታቸውን ከማድረጋቸው አስቀድሞ አርሰናል የቡድን ስብስቡ እንዲሟላለት ከዛም አስቀድሞ ደግሞ በፕሪሲዝን ወደ የሚጠጉ ተጫዋቾች ቢያንስ እንደው አብረውት እንኳን የልምምድ እንቅስቃሴዎችን ከክለቡ ጋር እንዲያደርጉ ያ ማለት እንግዲህ የክንፍ አጥቂና የፊት አጥቂን ማስፈረም የሚችሉ ከሆነም ከማርቲን ዙሙቤንዲ ጋር 3 ተጫዋቾችን ይዞ የክረምት የፕሪሲዝን ጨዋታዎችን መከወን ይፈልጋል የሚል መረጃንም ተመልክቻለሁ። ዘ አትሌቲክስ አርሰናል ቶማስ ፓርቴ ለቆት የሚሄደውን ቦታ ለመተካት በርካታ አማራጮችን እየተመለከቱ ይገኛሉ አርሰናላውያን ብሏል። ታዲያ አርሰናል በፓርቴ ደረጃ የሚገኙ ተጫዋቾችን ለማስፈረም በቂ በጀት ስም አይኖረውም። ስለዚህ ዘቅ ያሉ ተጫዋቾችን ፈልጎ በማምጣት ጥሩ የሚባል ቡድን መገንባት ይፈልጋል ተብሏል። ሉሲን አጉሜ ደግሞ ከነዚህ መካከለ ተቀዳሚ ተጫዋች ነው። በሀገረ ስፔን በላሊጋው እንግዲህ ከጥሩ የሚባሉ አመታቶችንም ማሳለፍም የቻለ ተጫዋች ነው። ልጅ ወደ ቡድን ስብስቡ ለመቀላቀል እንግዲህ ካጉሜን በዋነኛነትም የአርሰናል እግር ኳስ ቡድን ይፋው የዝውውር ኢላማ ውስጥ እንደገባም ነው መረጃዎችም እያመላከቱ የሚገኘው። ሌላኛው መረጃችን የኬፓ አሪዛባላጋን ጉዳይ ይመለከታል። ይሄ እንግዲህ ከስፔናዊ ግብ ጠባቂ አርሰናልን መቀላቀሉ የሚቀር ጉዳይ አይደለም። ታዲያ ኬፓ ወደ አርሰናል የሚያደርገው ዝውውር ለመጨረስ በዚህ ሳምንት በለንደን ይገኝና የሕክምና ምርመራውንም የሚያደርግ ነው የሚሆነው። የሕክምና ምርመራውን እንግዲህ በተሳካ መልኩ የሚያጠናቅቅ ከሆነ ደግሞ የመድፈኞች የአርሰናል እግር ኳስ ክለብ ቁጥር 2 ግብ ጠባቂ የሆነ ኮንትራትን የሚፈራረምበት እድል ተመቻችቶለታል። ከዚህ ጋር ተያይዞ ብዙዎችም እንግዲህ ሀሳቦቻቸውን እየሰጡ ነው። ኬፓ አሪዛባላጋ ጥራት ያለው ግብ ጠባቂ ነው፣ ምንም ጥያቄ የለውም። ቸልሲ ከአትሌቲኮ ቢልባኦ ይህንን ግብ ጠባቂ ሲያስፈርመው በብዙ መልኩ የተሻሉ የሚባሉ ሂደቶችን ያሳያል፣ የተሻሉ ብቃቶችንም እንደዚሁ ያስመለክተናል ብለው አስቦ እንደነበር ይታወቃል። ነገር ግን ወደ ቸልሲ ካመራ በኋላ በቸልሲ ቤት የተጠበቀውን ያክል መንቀሳቀስም አልቻለም። ከዚህ አንጻር እንግዲህ የተጫዋቹ ጉዳይ ምን ሊሆን ይችላል የሚሉ በርካታ መላምቶች ቢሰጡም እንኳን ለቁጥር 2 ግብ ጠባቂነት ግን እጅግ በጣም ጥሩ የሚባል እንቅስቃሴን የሚያሳያል። ባለፈው ዓመት በበርንመዝ ቤት በአንዶኒ ራዮላ ቡድን ይህንን ብቃቱን አሳይቶናል አይደለም። ለቁጥር 2 ለቁጥር 1 ግብ ጠባቂነትም ጭምር የሚታጭ አይነት ተጫዋች እንደሆነ የሚያስመሰክር ጥሩ የሚባሉ እንቅስቃሴዎችን ጥሩ የሚባል ብቃትን ማሳየት የቻለ ተጫዋች ነውና ምናልባት በአርሰናል ቤት እንግዲህ ከዴቪድ ራያ ዲቫ ጋር ጥሩ የሚባል ፉክክሮችን ሊያስመለክቱን እንደሚችሉ ከወዲሁ በብዙ መልኩ የተጠበቀ ነው የሚገኘው። የጆራል ሄቶን ጉዳይ እስክንመልከት የጆራል ሃቶ ጉዳይ በአርሰናል ቤት እንግዲህ በብዙ መልኩ የተሰማ የሚገኝ ጉዳይ ነው። ታዲያ እንግዲህ ቸልሲን ቀድሞ አርሰናል ይህንን ተጫዋች ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ የመድፈኞች የበላይ ጠባቂዎች ረዥም ርቀቶችን እየተጓዙና ብዙ ስራዎችን እየሰሩ እንደሚገኙ ተዘግቧል። ታዲያ ይህ ተጫዋች እንግዲህ በአርሰናል እግር ኳስ ቡድን ውስጥ ዳግማዊ ጁሊያን ቲምበር እየተባለ ነው የሚገኘው። በአያክስ አምስተርዳም ቤት የተጫወተ የሚገኘው ይሄ ወጣቱ ተጫዋች እንግዲህ አርሰናል ይህንን ልጅ የሚያገኝ ከሆነም የመከላከል ዞኑን ሙሉ ለሙሉ በሚባል መልኩ ማጠናከር የሚችልበትም አጋጣሚ ተፈጥሮለታል። አርሰናል ደግሞ በፕሪሚየር ሊጉ ጠንካራ የመከላከል ስትራቴጂን ከሚከተሉ ቡድኖች ከቀዳሚዎቹም ቀዳሚ እንደሆነ ይታወቃል። ነገር ግን የወጣቱ የተከላካይ መስመር ሰላፊ ተጫዋች የጆራል ሃቶ ዝውውርን የሚያጠናቅቅ ከሆነ በብዙ መልኩ ለመድፈኞቹ ለአርሰናል ትርጉሙ ሰፊ ይሆናል። ይህንም በብዙሃኖች ዘንድ እንግዲህ በጉጉት እንዲጠበቅ እያደረገው የሚገኝ አበይት ጉዳይ ነው። አርሰናል ግን በቸልሲ የሚፈለገውን ተጫዋች ለማስፈረም ፍላጎት አሳድረዋል። የተጫዋቹ ተወካይም እንደዚሁ በሀገረ ኢንግላንድም ተገኝቶ
ከሁለቱ ክለቦች ጋር ውይይቶችን ለማድረግ ወደ ለንደን ጉዞ ስለማድረጉም ነው የተገለጸው። ወኪሉ እንግዲህ ባለፉት ቅርብ በሚባሉ ጊዜያቶች ከአርሰናል ከቸልሲ ተወካዮች ጋር የተለያዩ የድርድር እንቅስቃሴዎችንም ማድረግ መቻሉ ነው ዘገባዎችም የሚያመላክቱት። ዊሊያን ሳሊባ በአርሰናል ቤት ስላለው ጉዳይ አስተያየቱንም ሰጥቷል። ሳሊባ እንግዲህ ምንድነው ያለው? ቀጣይ ዓመት የምንፋለመው ዋንጫዎችን ለማሸነፍ ነው። ዋንጫዎችን ማሸነፍ ካልቻልን ግን ምንም ሰበቦችን መደርደር መቻል የለብንም። ቡድናችን ጉዳት ስላስተናገደ ነው፣ ቡድናችን በተለያዩ ምክንያቶች ነው ብለን ሰበቦችን መደርደር የለብንም። ስለዚህ ምንም አይነት ምረቶችን ማሳየት መቻል የለብንም። ለዋንጫ ነው እኛ የምንጫወተው፣ ዋንጫዎችን ማሳካት መቻል አለብን ብሏል ዊሊያን ሳሊባ። እጅግ አስደናቂው የፈረንሳይ ብሔራዊ ቡድንና የመድፈኞቹ የማል ተከላካይ ዊሊያን ሳሊባ የሰጠው ሐሳብ በርካታ የመድፈኞቹ ደጋፊዎችን ልብ ሞቅ የሚያደርግ ጉዳይ ሆኗል። ምክንያቱም አርሰናል በቀጣይ ዓመት ምንም ሆነ ምንም የዳኞች በደል፣ የተጫዋቾች መጎዳት፣ እንደዚሁም ደግሞ የጨዋታዎች መደራረብ የሚሉ ጉዳዮች አሁንም ቢሆን እንደ ኢሹነት መነሳት መቻል የለባቸውም። አንዳንድ ጊዜ ዳኞችንም ጨዋታዎችን ማሸነፍ ይግድ ይላል። በእንግሊዝ ፕሪሚየር ሊግ ያው በዳኝነት ጉዳይ ከተነሳ እንደ አርሰናል ሚጎሳቆል ቡድን ወይም ደግሞ የእንጀራ ልጅ የሆነ ቡድን የለም። ከዚህ አንጻር ስትመለከቱት እንደው በቀጣይ የውድድር ዓመታት ላይ አርሰናል በሁሉም መድረኮች ላይ ስኬታማ መሆን መቻል አለበት ይላል ዊሊያን ሳሊባ። ስለዚህ በስኬታማነት ጎዳና ለመጓዝ አሁንም ቢሆን ዝግጁ መሆን መቻል አለብን፣ ዋንጫዎችንም ማሳካት አለብን። የአርሰናል ደጋፊዎች ከዚህ በላይ ሲገባቸው እንጂ ዋንጫዎችን አለማሳካት ለአርሰናል ደጋፊዎች እንደ ትልቅ ነገር አይታይም። ዋንጫዎችን አንጥተን ጮቤ እናስረግጣቸዋለን። የዊሊያን ሳሊባ አስተያየት ነው እንግዲህ ኩዳ አድማጮች። ሌላው ጋብሪኤል ማርቲኔሊን ይመለከታል። ጋብሪኤል ማርቲኔሊ እንግዲህ ከአርሰናል ጋር ይለያያል የሚሉ በጣም ብዙ መላምቶችም የተሰነዘሩ ይገኛሉ። ዘአትሌቲክስ አንድሪያ ቤርታ ወደ አርሰናል የመጣ ጊዜ እንግዲህ ለማርቲኔሊ እንደዚሁም ደግሞ ለክለቡም ጭምር ያሳወቃቸው ነገሮች አሉ። ለክለቡ ማርቲኔሊ ለአርሰናል የሚጠቅም ተጫዋች እንደሆነ፣ ለማርቲኔሊ ደግሞ አርሰናል በማርቲኔሊ ላይ ትልቅ እምነት እንዳለው ነግሮታል የሚል መረጃን አጋርቷል። ስለዚህ አርሰናል እንግዲህ ማርቲኔሊ እንደሚቆይና በቡድኑ ውስጥ ደስተኛ ሆኖ እንደሚቀጥልም ተስፋ አድርገዋል የሚል ዘገባንም ተመልክተናል። በእርግጥ ያው በፉክክር መንፈስ ደረጃ ከተመለከታችሁት በአርሰናል ቤት ውስጥ የሰላማዊ ፉክክሮችን የሚያስኬዱ ወይም የሚያስቀጥሉ ተጫዋቾች ያስፈልጋሉ። ምንም ጥያቄ የለውም። ገና ከሌሎች ተጫዋቾች ጋር አርሰናል ስሙ ተገናኘ ተብሎ ተጫዋቾች ክለቡን ለቀው መውጣት አለባቸው ወይም ደግሞ ሌሎች ወሬዎችም መነሳት ያለባቸው አይመስለኝም። ከዚህ ጋር ተያይዞ ግን ያው የማጥቃት ዞኑ ለማጠናከር እንግዲህ አርሰናል ወደ ገበያው ቢወጣም እንኳን አሁንም ቢሆን በአማካኝ መስመሩ በአጥቂ መስመሩ ላይ ያሉ ተጫዋቾችን እስቲል እየለቀቀ አይደለም ማስፈረም መቻል ያለበት። ውድ አድማጮች ተጫዋቾች ባሉበት ሰላማዊ ፉክክሮችን ማስፈን መቻል አለበት። ለምሳሌ ወደ ቡድኑ የሚመጡ ተጫዋቾች በአማካኝ መስመር ላይ ያሉ በአጥቂ መስመር ላይ ያሉ ተጫዋቾችን እስቲል መተው ከክለቡ ጋር ወዳው ልክክ ላይሉ ይችላሉ። ስለዚህ ተጫዋቾችን በቡድኑ አቆይቶ የተሻሉ ነገሮችን ማሳየት መቻል አለባቸው። አርሰናልና ሌፕዚግ ያደረጉት ድርድር እንግዲህ እንዳልተሳካ ይታወቃልና በአርሰናል ቤት እንግዲህ ውድ አድማጮች ለምንድነው ቤንጃሚን ሴስኮ አርሰናልን ያልተቀላቀለው የሚል በጣም ብዙ መላምቶችም በጣም ብዙ ሐሳቦች ሲሰነዘሩ ሰምቻለሁና አርሰናል እንግዲህ ለተጫዋቹ ያቀረበው ገንዘብ ነበር። ይሄም ገንዘብ እንግዲህ ለሌፕዚግ በቂ የሚባል ወይም ደግሞ ለዝውውሩ ይበቃል ተብሎ የሚታሰብ አይነት የዝውውር ገንዘብ ቀርቦ ነበር። በመካከላቸው የነበረው የገንዘብ ልዩነት እውነት ለመናገር 10 ሚሊዮን ፓውንድ የማይደርስ ገንዘብ ነበር፣ ወደ 8.5 ሚሊዮን ፓውንድ ነበር። ነገር ግን አርሰናል ከቤንጃሚን ሴስኮ ዝውውር ፊቱን ወደ ቪክተር ዮኬሬሽ እንዳዞር ያስገደደው ነገር ተጫዋቹ አንድ አንቀጽ እንዲካተትለት ፈለገ። በቀጣይ የውድድር ዓመት ወይም ደግሞ ከ2 እና ከ3 ዓመት በኋላ አርሰናልን መልቀቅ በሚችልበት ጉዳይ አንቀጽ እንዲካተትለት ይፈልጋል። ያ ማለት ተጫዋቹ ቀጣይ መዳረሻው እንዲሆን የሚፈልገው ትልልቅ ክለቦች አሉ ማለት ነው። ላይክ እንደ ባርሴሎና ላይክ እንደ ሪያል ማድሪድ አይነት ክለቦችን የመቀላቀል ፍላጎት አለው። አርሰናል ደግሞ በቤቱ የባይቷር መሆን አልፈለገም እውነት ለመናገር። ለዚህም ነው ዝውውሩ ላይ እንግዲህ ራሳቸውንም መድፈኞቹ ማግለል የቻሉት። ሙሉ ለሙሉ ኦሬዲ አግለዋል ብሎ መናገር አይቻልም። አሁን ግን የቤንጃሚን ሴስኮ ዝውውር ትተው ከቪክተር ዮኬሬሽ ጋር በተገናኘ ከስፖርቲንግ ዳይሬክተሩ ከቫራንዳስ ጋር እንግዲህ ንግግሮችንም እያደረጉ ነው። በዚህም በቀጣይ እንግዲህ መድፈኛው ነው ወደ ኤምሬትስ የሚመጣው ቪክተር ዮኬሬሽ እንጂ ቤንጃሚን ሴስኮ የመሆኑ ጉዳይ እንግዲህ እድሉ እጅግ በጣም እየጠበበ መጥቷል የሚሉ መረጃዎችንም በስፋት እየተመለከትን እንገኛለን የሚለው የመጨረሻ ጉዳያችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ ወደ እናንተ ያደረስናቸው ጉዳዮች እነዚህን ይመስላሉ። አድማጮች አብራችሁን ስለነበራችሁ ከኛ ጋር ቆይታ ስላደረጋችሁ ከልብ እናመሰግናለን። መልካም ጊዜ መልካም ቆይታ በያላችሁበት የዓለም ዳርቻ